ጤና ይስጥልኝ። ስኩዴቶ ወደ ኔፕልስ ተመልሷል። በትናንትናው ምሽት በዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ካግሊያሪን አስተናግዶ በሲዝኑ የመጨረሻ ጨዋታ 2-0 በማሸነፍ የ2024-25 ስኩዴቶ ሻምፒዮን መሆን ችሏል። የናፖሊ የቅርብ ተፎካካሪ የነበረው ኢንተር ሚላን ከሜዳ ውጪ 2-0 ኮሞን ቢያሸንፍም በአንድ ነጥብ ልዩነት እየመራ የነበረው ናፖሊ ድል በማድረጉ ምክንያት አሸናፊ መሆን ችሏል። የአንቶኒዮ ኮንቴ ልጆች ማለት ነው። ኔፕልስ ከጨዋታው መጀመር በፊት ጀምሮ እጅግ በጣም ደምቆ ነበር። ጨዋታውም ካለቀ በኋላ እጅግ አስደንጋቂ የሆነ ፈንጠስያ ደስታ ነው እንግዲህ የተመለከት ነው በኔፕልስ ማለት ነው። በትናንትናው ምሽት 2-0 ናፖሊዮስ ሲያሸንፉ ግቦቹን በሲዝኑ ድንቅ ጊዜ ያሳለፉት በትናንትናው ምሽትም የሴሪያው የዓመቱ ምርጥ ተጫዋች የተባለው ወይም ኤምቪፒ የተባለው ሞስት ቫሉዌብል ፕሌየር ስኮት ማክቶሚናይ ከማን ዩናይትድ የመጣው ስኮት ማክቶሚናይ ነው የመጀመሪያውን ግብ ያስቆጠረው። በአስደናቂ ሁኔታ በኦቨርሄድ ኪክ ነው ያስቆጠረው ማለት ነው፣ በመቀስ ምት በምንለው አይነት። ሁለተኛውን ግብ ደግሞ ፊዚካል ስትሬንግዙን ተጠቅሞ ሌላኛው ወደ ናፖሊ የመጣው ሮሜሉ ሉካኩ የአንቶኒዮ ኮንቴ ልጅ ማለት እንችላለን። ሮሜሉ ሉካኩ በሄደበት ሁሉ ኮንቴ የሚፈልገው አይነት የፊት መስመር አጥቂ ተጫዋች ነው። እንግዲህ ቪክቶሪያ ሰሜን ቡድን ውስጥ ቢኖርም ሲዝኑ ሲጀመር ሉካኩን እንደሚፈልግ ተናግሮ ኦሲሜንም ክለቡን ሊለቅ ችሏል። ሉካኩም ወደ ክለቡ መጥቶ ትልቅ አገልግሎት መስጠት ችሏል ማለት ነው። በሲዝኑ ከናፖሊ ብዙ ግብ ያስቆጠረው ሉካኩ ነው። አይ ቲንክ ወደ 14-15 ግቦችን ማስቆጠር ችሏል። ሁለተኛ ደግሞ ብዙ ግብ ያስቆጠረው ይኸው በትናንቱ ጨዋታ ላይ የመጀመሪያውን ግብ ያስቆጠረው ስኮት ማክቶሚናይ ነው፣ 12 ግቦችን በማስቆጠር ከዛ በተጨማሪ 4 አሲስቶችን ማድረግ ችሏል። ስኮት ማክቶሚናይ ከ15 ግቦች በላይ ላይ መሳተፍ ችሏል ማለት ነው። ስኮት ማክቶሚናይ በዴቡት ሲዝኑ በሴሪያ የመጀመሪያ ሲዝን ቆይታው ይሄን አስደናቂ ቁጥር ማስመዝገብ ችሏል ማለት ነው። እና ይሄን ቁጥር ወይም ደግሞ የስኮት ማክቶሚናይ በዚህ ደረጃ እንዴት ትራንስፎርም አደረገ ለናፖሊ ይህን ያህል አስደናቂ አገልግሎት እንዴት ሊሰጥ ቻለ የሚለው ላይ የተወሰነ ሀሳቦችን ለማንሳት ነው ከናፖሊ ድል በተጨማሪ ማለት ነው። እንግዲህ ማክቶሚናይ ሲጀመር ኮንቴ ወደ ክለቡ ከማምጣቱ በፊት የመጀመሪያ ምርጫው አልነበረም። የመጀመሪያው ምርጫ የነበረው ወደ ናፖሊ ሊመጣ የነበረው ባለፈው 2023-24 ሲዝን ላይ ፍሮሲኖኔ ላይ ድንቅ ብቃቱን ያሳየው ፍሮሲኖኔ ከሴሪያው ቢወርዱም ነገር ግን በግሉ በጣም ጥሩ ጊዜ አሳልፎ የነበረው ማርኮ ብራያስካኒኒ ነበረ። ማርኮ ብራያስካኒኒ ወደ ክለቡ ለማምጣት ከፍተኛ ጥረት አድርገው ነበረ ናፖሊዎች ማለት ነው። ነገር ግን ወደ ኦገስት 13 2024 እንግዲህ ብራያስካኒኒ ወደ ክለቡ መምጣቱ ነገር እርግጥ እንደሆነ እየተነገረ ሜዲካሉንም እንደጨረሰ እየተነገረ ባለበት ጊዜ በኋላ ላይ በስምምነቱ ላይ ናፖሊ የተወሰኑ ለውጦችን አድርጓል በሚል ምክንያት ዝውውሩ ሳይሳካ ቀረና በኋላ ላይ ይህ ተጫዋች የጣሊያናዊ ተጫዋች ወደ አትላንታ ሊዘዋወር ችሏል። ይሄ በመሆኑ ምክንያት በጊዜው ይሄ በሚያጋጥምበት ጊዜ በጊዜው የናፖሊ ስፖርቲንግ ዳይሬክተር የሆነው ጂዮቫኒ ማና ለንደን ላይ ነበር የሚገኘው። ምክንያቱም የቀድሞ የቼልሲ እንግዲህ አካዳሚ ፍሬ የሆነው ማለት ነው ቢሊ ጊልሞርን ከብራይተን ለማስፈረም ስምምነት በሚያደርግበት ጊዜ ላይ ነበር። ከዚህ ስምምነት በኋላም ወደ ማንቸስተር በመሄድ ከማንቸስተር ዩናይትድ እንግዲህ ባለ አመራሮች ጋር ስኮት ማክቶሚናይን በዝውውር ወደ ናፖሊ ለማምጣት ድርድር ወይም ደግሞ የማሳመን ሙከራ ማድረግ ቻለ እና ስኮት ማክቶሚናይም የናፖሊን የቀረበለትን ስለ ክለቡም በስፖርቲንግ ዳይሬክቱ አማካይነት በጂዮቫኒ ማና አማካይነት የቀረበለትን ነገር በመማረክ ወደ ኔፕልስ መሄድ ችሏል ማለት ነው። ዩናይትድም ይኸው በዋናነት ከፒኤስአር ጋር በተገናኘ ፋይናንሻል አቅሙን ማሻሻል ስለነበረበት ማክቶሚናይ ደግሞ በክለቡ ያደገ ተጫዋች በአካዳሚ ያደገ ተጫዋች ስለሆነ ከሱ የሚገኘው ሽያጭ ንጹህ ፕሮፊት ስለሚሆን እንግዲህ እሱን ሸጦ ለናፖሊ እንግዲህ ማክቶሚናይም የኔፕልስ ተጫዋች ሆነ ማለት ነው። የመጀመሪያው ምርጫ ሳይሆን የናፖሊ እንደ ሁለተኛ ምርጫ ሆኖ የመጣ አይነት ተጫዋች ነው። ወደ ክለቡም ከመጣ በኋላ እንግዲህ አንቶኒዮ ኮንቴ በአብዛኛው ስንመለከተው በብሔራዊ ቡድንም ጣሊያን ብሔራዊ ቡድን ስንመለከተው በቼልሲም በቶተንሃምም በኢንተር ሚላንም
በባክስሪ አይነት መጫወት የሚወድ አሰልጣኝ ነው። ይሄን ሲዝንም ከናፖሊ ጋር ሲጀምር በባክስሪ ነበረ ጨዋታዎቹን የጀመረው ማለት ነው። ምናልባት የመጀመሪያዎቹን እስከ ካግሊያሪ ጨዋታ ድረስ ማለት እንችላለን 4 ጨዋታዎችን በባክትሪ ነበር የተጫወተው ማለት ነው። እዛ ባክስሪ ላይ የቀኝ ሴንተር ባክ ቦታውን ዲ ሎሬንዞ፣ የመሃል ሴንተር ባክ ቦታውን ደግሞ አሚር ረሃማኒ፣ የግራ ሴንተር ባክ ቦታውን ደግሞ አሌሳንድሮ ቡንጀርኖ ነበሩ የያዙት ማለት ነው። በዚህ ቅርጽ እስከ ካግሊያሪ ጨዋታ 4ኛው ጨዋታ ድረስ ተመልክተን ነበር የአንቶኒዮ ኮንቴ ናፖሊ ማለት ነው። ስኮት ማክቶሚናይም የመጀመሪያ የሴሪያ ጨዋታውን ያደረገው ከካግሊያሪ ጋር በተደረገው ከሜዳ ውጭ የነበረው ጨዋታ ላይ ነው። ናፖሊ 4-0 ያሸነፈበት ጨዋታ ማለት ነው። በዛ ጨዋታ ላይ በ74ኛው ደቂቃ ክቪቻ ክቫራትስኬሊያን ቀይሮ ነበር የገባው። እንግዲህ ክቫራትስኬሊያ ናፖሊ 2022-23 ላይ ሴሪያው ሻምፒዮን በሉሲያኖ ስፓሌቲ ስር የሴሪያው ሻምፒዮን ሲሆን የሴሪያው የስኩዴቶ ኤምቪፒ ነበር። አስደናቂ ብቃት ነበር ያሳየው። በተለይ ከቪክቶር ኦሲሜን ጋር እጅግ በጣም ድንቅ ነበሩ። ሲዝኑ የሴሪያው ምርጡ ተጫዋች ተብሎ ተመርጦ ነበረ። እንግዲህ የዘንድሮ የሴሪያው ምርጡ ተጫዋች የሆነው ስኮት ማክቶሚናይ ነው። ማክቶሚናይም የመጀመሪያውን ጨዋታ ያደረገው አሁን በክለቡ የማይገኘው ነገር ግን ናፖሊ ከዚህ ሲዝን በፊት ሻምፒዮን ሲሆን የሴሪያው ኤምቪፒ የነበረውን ክቫራትስኬሊያን በመቀየር ነው። ከዛም በተጨማሪ ደግሞ ይህን የሆነው ከካግሊያሪ ጋር በተደረገው ከሜዳ ውጭ ጨዋታ ላይ ነው። ትናንትና ማክቶሚናይ አንዷን ግብ አስቆጥሮ ናፖሊ በተጨማሪ በሉካኩ ግብ 2-0 አሸንፎ የሴሪያው ሻምፒዮን ሲሆኑ በዲያጎ አርማንዶ ማራዶና ያሸነፉት ቡድን ካግሊያሪ ነው ማለት ነው። ማክቶሚናይ ከካግሊያሪ እስከ ትናንት ምሽቱ የካግሊያሪ ጨዋታ ድረስ ድንቅ የሆነ ሲዝን ነው ያሳለፈው ማለት ነው። ቀይሮ የገባውን ክቫራትስኬሊያ አይነት ተጫዋች ሳይሆን ነገር ግን በክቫራትስኬሊያ አይነት ደረጃ የሚሆን ናፖሊ ሻምፒዮን እንዲሆን ትልቅ ግልጋሎት መስጠት ችሏል ማለት ነው ማክቶሚናይ። እንዴት በዚህ ደረጃ ትራንስፎርም አደረገ ማክቶሚናይ ነው እንግዲህ ትልቁ ጥያቄ የሚሆነው። ትልቁን ስራ የሰራው ለዚህ ደግሞ አንቶኒዮ ኮንቴ ነው። አንቶኒዮ ኮንቴ እንደ ሁኔታዎች በተለይ ትልቁ የአንቶኒዮ ኮንቴ ብቃት የተጫዋቾችን አቅም ማክሲማይዝ ማድረግ ነው። እንግዲህ ቼልሲም እያለ እንደምናስታውሰው ከባክ4 ወደ ባክ3 በአርሰናል 3-0 በተመራበት ጨዋታ የኤምሬትስ ጨዋታ ላይ ጨዋታውም ሳይጠናቀቅ ነበር ወደ ባክ3 ሽፍት ያደረገውና ከዛ በኋላ በባክ3 ቀጥሎ የፕሪሚየር ሊግ ሻምፒዮን የሆነው ማለት ነው። ያን ከሆነም በኋላ በዛ ቅርጽ ቡድኑን ማጫወት ከጀመረ በኋላ በክለቡ ያን ያህል አገልግሎት ሳይሰጥ በብዙ አጋጣሚዎች በውሰት ሲሰጥ የነበረው ቪክቶር ሞሰስን የቀኝ ዊንግ ባክ አስደናቂ ተጫዋች አድርጎ የግራ ዊንግ ባክ ተጫዋች ደግሞ ማርኮስ አሎንሶን ድንቅ ተጫዋች በማድረግ ማለት ነው ሁለቱ ዊንግ ባኮች አስደናቂ ሲዝናቸውን ባሳለፉበት ጊዜ ነው እንግዲህ ቼልሲ ሻምፒዮን የሆነው ማለት ነው። ስለዚህ ማንም ባልጠበቀው መልክ እንግዲህ ቪክቶር ሞሰስ በአብዛኛው የመስመር አጥቂ ሆነው ነው የምናውቀው የነበረው ከዛ በፊት ማለት ነው። በዛ ሚናው በዊንግ ባክ ሚናው የቀኝ ዊንግ ባክ ሚናው ምናልባት የኬሪየሩን ምርጡን ሲዝን ያሳለፈበትን ጊዜ ነው ያሳለፈው። ይሄ እንዲሆን ደግሞ አንቶኒዮ ኮንቴ ነው ትልቁን ስራ የሰራው። ወደ ናፖሊ ስንመጣ በባክ3 የጀመረው ኮንቴ ማለት ነው በመጀመሪያዎቹ 4 ጨዋታዎች ክቫራትስኬሊያ ክለቡን ወደ መልቀቅ ሲሄድ ተሴም ታይም ደግሞ እንደ ማክቶሚናይ አይነት ተጫዋች ደግሞ ወደ ላይን አፕ ሲመጣ ከዩቬ ጋር በነበረው ጨዋታ ላይ ነው እንግዲህ መጀመሪያው ጨዋታ ከናፖሊ ጋር የጀመረው ማለት ነው። በመጀመሪያ 11 ውስጥ የተካተተው ስኮት ማክቶሚናይ ማለት ነው። የዛ የዩቬ ጨዋታ ላይ ናፖሊ በባክ4 ነበር የገባው። ማቲያስ ኦሊቬራን የግራ ፉልባክ ላይ አሌሳንድሮ ቡንጀርኖ አንደኛው ሴንተር ባክ፣ አሚር ረሃማኒ ሌላኛው ሴንተር ባክ፣ በራይት ፉልባክ ቦታ ላይ ደግሞ ጆቫኒ ዲ ሎሬንዞ በማስገባት ማለት ነው። ወደ ባክ4 የረበት አንደኛው ምክንያት እንግዲህ እንደ ስኮት ማክቶሚናይ አይነት ተጫዋቾችን ሴንትራሊ የዘገየ ሩጫዎችን በማድረግ እንደ ሁለተኛ እንደ ሰከንድ ስትራይከር ሆኖ መጫወት የሚችሉ ቦክስ ውስጥ ትልቅ አገልግሎት ሊሰጡ የሚችሉ ፋይናል ሰርድ ላይ ትልቅ ተጽዕኖ ሊፈጥሩ የሚችሉ አይነት ተጫዋቾችን አቅም ማክሲማይዝ ለማድረግ የሚያስችል እንደሆነ በማመኑም ነው ብዬ አስባለሁ። ሞር ከዊንግ ባክ ላይ ሞር ፎከስ ካደረገው ወይ ቤዝ ካደረገው ማጥቃቱን አይነት አጫወት ይልቅ ሴንትራሊ አታክ ለማድረግ የሚረዳ አይነት ተጫዋች ስብስብ ውስጥ መኖሩን
በማመኑና ያን ማክሲማይዝ ማድረግ በመቻሉ ነው ብዬ አስባለሁ። ከዛ በመቀጠል ከዩቬ ጋር 0-0 ከተለያዩበት ጨዋታ በኋላ ስኮት ማክቶሚናይ ለናፖሊ የመጀመሪያውን ግብ ያስቆጠረው ከኮሞ ጋር ከሜዳ ውጪ በተደረገው ጨዋታ ነው። 3-1 ሲያሸንፉ ጨዋታው እንደተጀመረ 1 ደቂቃም ሳይሞላ ነበር የመጀመሪያውን ግብ ለናፖሊ ማክቶሚናይ ያስቆጠረው ማለት ነው። ከዛ በኋላም ኢንተር ጋር 1-1 በተለያዩበት ጨዋታም ብቸኛዋን ግብ ናፖሊ ቀዳሚ የሚያደረገችውን ግብ ማስቆጠር ቻለ። ከዛ በኋላ 3-0 ሲያሸንፉ ኢምፖሊን 2 ግቦችን ማስቆጠር ቻለ። የመጀመሪያ ብሬሱ ነበር ለናፖሊ። እንዲህ ያለ ቡድኑ ላይ የበለጠ የጎል ትሬት እንደሆነ ራሱን እያሳደገ መጣ ማለት ነው። እንግዲህ ማክቶሚናይ በዩናይትድ እኛ ስናቀው የበለጠ ዲፌንሲቭ ሪስፖንሲቢሊቲ ላይ ትልቅ አገልግሎት ለመስጠት ሲሞክር ነው። ምክንያቱም በዩናይትድ ጊዜው ማለት ነው የበለጠ ይሰለፍበት የነበረው ቦታ ዲፌንሲቭ ሚድፊልደር የ6 ቁጥር ቦታ ነበር። እንደ ኦፕታስታት 73% የሚሆነውን በማንቸስተር ዩናይትድ ቆይታው የተጫወተው በዲፌንሲቭ ሚድፊልደር ቦታ ነው በምስሉ ላይ እንደምትመለከቱት። በሴንትራል ሚድፊልደር ደግሞ 16%ን፣ በሴንትራል አታክ ሚድፊልደር ደግሞ ወደፊት ጠጋ ብሎ 3%፣ ስትራይከር ቦታ ላይ 2%፣ በቀኝ ዊንግ ራይት ዊንግ ቦታ ላይ 2%፣ በቀኝ ሚድፊልድ ቦታ ላይ 3%፣ በራይት ሴንተር ባክ ቦታ ላይ ደግሞ 1% ያህል ለሚሆን ጊዜ ለዩናይትድ ተሰልፏል። ሶ ሞር የማጥቃት አይነት ሚና ኖሮት ሞር አድቫንስድ ፖዚሽን ላይ እንዲሄድ እድል አግኝቶ የነበረው በእነዚህ ወደ ሴንትራል አታክ ሚድፊልደር ወይ ስትራይከር እና ራይት ዊንግ አይነት በሆነበት አጋጣሚዎች ነው ማለት ነው። ነገር ግን ራሱም እንደሚናገረው ብዙም ደጋፊዎች እንደሚጠቅሱት የዩናይትድ በጊዜው የነበሩም ደጋፊዎች ሊሆን ይችላሉ፣ ራሱም እንደሚጠቅሰው በዩናይትድ ቆይቶ ሚስ ፕሮፋይል ተደርጓል። ማክቶሚናይ የበለጠ የ6 ቁጥር አይነት ተጫዋች ከመሆን ይልቅ ቦክስ ላይ የዘገዩ ሩጫዎችን በማድረግ የተጋጣሚ ሳጥን ውስጥ ትልቅ አገልግሎት የሚሰጥ አደጋ ሊፈጠር የሚችልና ግቦችን ማስቆጠር የሚችል አይነት ተጫዋች ነው። ሞር ሴንተር ባክ ወይ ደግሞ ወደኋላ ተመልሶ የመከላከል ኃላፊነትን የበለጠ ብዙ እንዲወጣ ከመደረግ ይልቅ እንደ ሰከንድ ስትራይከር የጎል ትሬት መሆን የሚችል ግቦችን ማስቆጠር የሚችል አይነት ተጫዋች ነው ባህሪው ማለት ነው፣ ያጫወት ባህሪው። ይሄንን ነው እንግዲህ አንቶኒዮ ኮንቴ ማውጣት የቻለው ማለት ነው። በናፖሊ ቆይታው በዚህ ሲዝን በመጀመሪያው ሲዝኑ ማለት ነው። እስኪ በዚህ ሲዝኑ 12 ግቦችን አስቆጥሯል፣ 4 አሲስቶችን አድርጓል። ያ ማለት 16 ግቦች ላይ በአጠቃላይ መሳተፍ ችሏል ማለት ነው። የመሃል ሜዳ ተጫዋች ሆኖ ማለት ነው። አሁን በሴሪያው አብዛኛው ይሄን አሁን የጠቀስኩትን አይነት ቁጥር የምታገኙት ምናልባት የፊት አጥቂ አይነት ተጫዋቾች ወይ ደግሞ ዊንገሮች ናቸው። ከመሃል ሜዳ ተጫዋቾች ያስደናቂ ቁጥር ነው ማለት ነው። ከ2700 በላይ ደቂቃዎችን መጫወት ችሏል። ከሱ በበለጠ ብዙ ጨዋታዎችን ያደረጉት የተከላካይ ስፍራ ተጫዋቾቹ ናቸው። አሚር ራህማኒ እና ጂዮቫኒ ዲ ሎሬንዞ ማለት ነው። ከአውትፊልድ ተጫዋቾች ነው ይሄን እየጠቀስን ያለ ነው። ግብ ጠባቂውን ትተን ሶስተኛው ብዙ ጨዋታዎችን ለናፖሊ ያደረገው ነው ተጫዋች ነው። አቬይለብል ነበረ። አደሴም ታይም ደግሞ ኮንቴ እምነት ነበረው፣ ትረስት ነበረው ማለት ነው በማክቶሚናይ ላይ ማለት ነው። ኮንቴ ሲዝኑ ሲጀምር ቀድሜ እንደጠቀስኩት በባክትሪ ወደ 3-4-2-1 አይነት የሚመስል ክቫራ የፊት አጥቂ ላይ ከሚገኘው ተጫዋች ከኋላ አንደኛው 10 ቁጥር በመሆን እሱና ፖሊታኖ ሁለቱ 10 ቁጥሮች አይነት ነገር በመሆን ማለት ነው ስንመለከት የነበረው በመጀመሪያዎቹ ጨዋታዎች። በባክፎር ከሄደ በኋላ ግን ቡድኑ ኦሮፍ 4-3-3 በእንቅስቃሴ ደግሞ ስንመለከተው 4-2-3-1 አይነት ቅርጽ ይዞ ነበር። ምክንያቱም 4-3-3 ሲሆን ባክፎሮቹ እንዳሉ ሆኖ ከሱ ፊት ለፊት ያሉት ሶስቱ የመሃል ሜዳ ተጫዋቾች አንደኛው አንጉሳ ነው፣ ሌላኛው ሎቦትካ ነው፣ ሶስተኛው ደግሞ ማክቶሚናይ ነው። ነገር ግን ሎቦትካ የጥልቅ አማካዩን የ6 ቁጥሩን ቦታ ሲይዝ፣ አንጉሳ ደግሞ ቦክስ ቱ ቦክስ አይነት ተጫዋች ነው፣ ከሳጥን አይነት ተጫዋች ነው። ያን አገልግሎት ነበር ሲሰጥ የነበረው። ሞር አድቫንስድ ኃላፊነት ተሰጥቶት የነበረው ማክቶሚናይ ነው። የበለጠ ከአጥቂ ጀርባ ሆኖ ሞሮፍ የፕሌይሜከር አይነት የ10 ቁጥር አይነት ተጫዋች ሚና ሲጫወት ነበር የነበረው ማለት ነው። ቦክስ በደንብ ቀርቦ የበለጠ የኦፌንሲቭ ኃላፊነቱን ነበር ሲወጣ የነበረው። ለዚህም ነው ቁጥሮቹን ኦፌንሲቭሊ ድንቅ ሆኖ የተመለከተው ማለት ነው። ኮንቴ 4-3-3 ወይ በእንቅስቃሴ 4-2-3-1 በሚመስል መልክ ነው ሲዝኑን የጨረሰው ማለት ነው። ይህም በሚያደርግበት ጊዜ በ90 ደቂቃም 2.4 ሹቶችን
ማድረግ ችሏል። በአጠቃላይ ደግሞ 73 ሹቶችን ማድረግ ችሏል ማለት ነው። በአንድ ሲዝን 2.4 ሹቶችን በ90 ደቂቃ እስከዛሬ በኬሪየሩ እያደረገ አልነበረም ማለት ነው ማክቶሚናይ። ከዛ በተጨማሪ ነው በተጋጣሚ የግብ ክልል 3.6 ተቾችን ኳሶችን ይነካ ነበር ማለት ነው። ዩናይትድ በነበረበት ጊዜ በተጋጣሚ የግብ ክልል ቦክስ ውስጥ የሚነካቸው ኳሶች 2.7 ነበሩ። አሁን 3.6 ነው። እንግዲህ በናፖሊ እየተመለከትን ያለ ነው። ትልቁ ብዙ ያስቆጠረበት ግብ በመጨረሻ በቆየበት ሲዝን በኤሪክ ቴን ሃግ ስር 7 ግቦችን ያስቆጠረበት ነበር። የበለጠ ወደፊት የሚሄድ ኃላፊነት የተሰጠውና አንዳንድ ጨዋታዎች ላይ በተለይ ተቀይሮ እየገባ ግቦችን ማስቆጠር በቻለበት አጋጣሚ ማለት ነው። ሜቢ ይሄ ተጫዋች የበለጠ ለቦክስ ቀርቦ ቢጫወት ትልቁ አቁሙ ይሄ ነው የሚል አይነት ፍንጭ የሰጠበት ሲዝን ነበረ ማለት ነው። ከዛ በፊት የነበሩ ሲዝኖች ላይ ግን በአጠቃላይ በ3 ካምፔን በአጠቃላይ ያስቆጠረው ግብ 6 ነበረ ማለት ነው። ነገር ግን በአጠቃላይ በዩናይትድ ቆይተው በ90 ደቂቃ 2.7 ኳሶችን ነበር ቦክስ ውስጥ ሲነካ የነበረው ማለት ነው። ከማጥቃት ሚናው በበለጠ የመከላከል ሚና ነበር የነበረው። ምክንያቱም በዩናይትድ ስንመለከተው በአማካኝ 2.1 ታክሎችን የሚያደርግ 6.1 ጊዜ ደግሞ ፖሴሽኖችን ሪጌን የሚያደርግ ማለት ነው በ90 ደቂቃ በፕሪሚየር ሊጉ ማለት ነው። የበለጠ ዲፌንሲቭ ሪስፖንሲቢሊቲ የነበረበት አይነት ተጫዋች ነበር ማለት ነው። በናፖሊ ግን ይሄ ዲፌንሲቭ ሪስፖንሲቢሊቲ ቀንሷል። ለዚህ ማረጋገጫው 1.4 ታክሎችን ነው እንግዲህ በጨዋታ በዚህ ሲዝን ሲያደርግ የነበረው። ፖሴሽን ሪጌን ያደረገበት በ90 ደቂቃ ደግሞ 4.3 ነበር እና ዩናይትድ ከነበረው ዲፌንሲቭሊ የቀነሰ ግን ኦፌንሲቭሊ ደግሞ ከፍ ያለ ነው ማለት ነው። ይሄን ሁሉ ኃላፊነት የሰጠው አንቶኒዮ ኮንቴ ነው፣ ፖቴንሻሉን አንደርስታንድ በማድረግ ማለት ነው። አስደናቂ የሆነ የመጀመሪያ የሲዝን ቆይታ ነው ያደረገው ማለት ነው። ስኮት ማክቶሚናይ ግብም ማስቆጠርም ሴም ታይም ደግሞ አጠቃላይ የቡድኑ ማጥቃት አጫወት ላይ ትልቅ ኮንትሪቢዩሽን ነበረው ማለት ነው። ሊግ ላይ ብያየን የበለጠ ሞር ፓሽኔት መሆኑ ከኳስ ውጭ ያለው ታታሪነት ነው። እሱም አለው። አሁንም ኮንቴም አንደኛ የሚፈልገው አይነት ነገር ነው ከኳስ ውጭ ያለውን ታታሪነት ማለት ነው። ነገር ግን በዛ ብቻ የሚገለጽ አይነት ተጫዋች አይደለም ማለት ነው። ሞሮፍ አንዳንዶች የሆነ ፓሽኔት መሆኑን አይቶ ፓሽን መርቻንት ምናምን ብለው ይገልጹታል። ነገር ግን የተወሰኑ አጋጣሚዎች ፕሪሚየር ሊግ ላይ ያለ ስንመለከት እንደነበረው ቦክስ ውስጥ ሲገባ ግቦች ሲያስቆጥር፣ ቦክስ ውስጥ አደጋ ሲፈጥር፣ በጭንቅላትም በእግሮቹ ማስቆጠር እንደሚችል አይነት ስንመለከትበት ነበር። በዚህ በሴሪያ ሲዝን በጭንቅላቱ የሞከራቸው ኳሶች 17 ናቸው። በግራ እግሩ 9 ነው። 47ቱን ደግሞ በቀኝ እግሩ ነው ማለት ነው ሙከራ ካደረጋቸው አጠቃላይ 73 ሹቶች ማለት ነው። ዩናይትድ ቆይተው እሱን የሚመስሉ ፍንጮች ተመልክተናል። ባገኘባቸው አጋጣሚዎች ወደፊት መስመር አድቫንስድ ፖዚሽን ላይ እንዲጮት በተደረገበት አጋጣሚዎች ላይ እነዚህ አይነት ፍንጮችን ተመልክተን ነበር። ኮንቴ እንግዲህ 4-3-3 በኋላ ላይ ይዞ ወይም 4-2-3-1 የሚመስል ቅርጽ ይዞ ከመቀጠሉም በፊት ሞሮፍ 4-2-2-2 የሚመስል አይነት ቅርጽም ነበረውና በዚህ ቅርጽ ውስጥ ከሉካኩ ጋር ሌላኛው ሁለተኛው አጥቂ ሆኖ ፊት መስመር ላይ ተመልክተናል ማለት በዚህ በሴሪያ ሲዝን ማለት ነው። በብዙ መልኩ ኮንቴ ሲያረግ የነበረው ከስኮት ማክቶሚናይ ጋር በተገናኘ ሞር አድቫንስድ ፖዚሽን ላይ እንዲገኝ ሌስ ዲፌንሲቭ ሪስፖንሲቢሊቲ እንዲኖረው በማድረግ የበለጠ አቅሙን አውጥቶ ተመልክተናል ማለት ነው። የበለጠ አቅሙን አውጥቶ እንዲጮት ተመልክተናል ማለት ነው። አስደናቂ የሆነ ሲዝን የተመለከትነው። ከዛ ከማክቶሚናይ በተጨማሪ እንግዲህ ሉካኩም ድንቅ የሆነ የመጀመሪያ የናፖሊ ቆይታውን ያደረገው። ቢሊ ጊልሞርም እንግዲህ የቀድሞ በጣም የሚመቸኝ አይነት ተጫዋች ነበር። በጣም ቴክኒካሊ በጣም ጥሩ የሆነ ተጫዋች ነው ቢሊ ጊልሞር። ተቀይሮ የገባ በአብዛኛው ሎቦትካን ቀይሮ ሲገባ ወይም ሎቦትካ በማይሰልፍበት ጊዜ ሲገባ ወይ ደግሞ እንደ 8 ቁጥር ሆኖ ደግሞ አንጊሳን ነበር እየተካ ስንመለከተው የነበረው። ሞሮፍ ሎቦትካ ኖሮ አንጊሳን ሲተካው ቡድኑ ሞር ቴክኒካል ጥራትን ለመጨመር ሲፈልግ ያሰልፈው ነበር ቢሊ ጊልሞር። ተቀይሮ የገባ ጥሩ አገልግሎት ሲሰጥም ተመልክተነዋል ማለት ነው፣ ጊልሞርንም ጭምር ማለት ነው። አንቶኒዮ ኮንቴ እንግዲህ 5ኛ የሴሪያ ዋንጫው ነው። 3 ጊዜ ከዩቬ ጋር፣ 1 ጊዜ ከኢንተር ሚላን ጋር፣ አሁን ደግሞ ከናፖሊ ጋር ማሸነፍ ችሏል። ከ3 የተለያዩ የሴሪያ ክለቦች ጋር ደግሞ የስኩዴቶ ሻምፒዮን የሆነ ብቸኛው እና የመጀመሪያው አሰልጣኝ መሆንም ችሏል ማለት ነው። በተጫዋችና አሰልጣኝነትም አጠቃላይ 10 ዋንጫዎችንም ማሳካት ችሏል፣ የስኩዴቶ ዋንጫዎችን ማለት ነው። አስደናቂ የሆነ ሲሪያል ዊነር ነው ማለት ነው አንቶኒዮ ኮንቴ። አንቶኒዮ ኮንቴን ለረዥም ጊዜ ፕላን ማሰብ ይከብዳል።
አንደኛ በባህሪው ምክንያት ነው። ፕላስ ደግሞ ቶሎ የሆነ ዴሊቨር ለማድረግ ለሚፈልግ የሆነ ውጤት ለማምጣት ለሚፈልግ አይነት ቡድን ነው እንጂ ሞር ያንን ነገር ሰስቴን አድርጎ ለረዥም ጊዜ ለመቆየት አይነት የሚመችም አሰልጣኝ አይመስልም። ቶሎ ከክለቡ ጋር ከተጫዋችም እንደገና ከአመራሮች ጋርም ሊጣላ የሚችል አይነት ባህሪ ያለው ነው። በዚህ ሲዝን ከናፖሊ ጋር በተገናኘ ተመልክተናል፣ ከቼልሲ ጋር ተመልክተናል። ክለቡን ሲለቅ ተጫዋቾች ጋር ከነ ዲዮጎ ኮስታ ጋር አይነት ጸብ ውስጥ ገብቶ ነበረ። ይህን አይነት ባህሪ ከቶተናም ጋር ፕሬስ ኮንፈረንስ የምንረሳው አይመስለኝም። ስለ ክለቡ የተናገረበትን በጣም ፋየርድ አፕ ሆኖ ከባህሪውም አንጻር ፕላስ ደግሞ ካጫወቱም አንጻር ማለት ነው ያን ውጤት ለረዥም ጊዜ ሰስቴን አድርጎ አንድ ክለብ ላይ ብዙ የሚቆይ አይነት ኔቸር ያለው አይነት አሰልጣኝ አይመስልም። ነገር ግን ኢሚዲየት የሆነ ውጤት ለሚፈልግ ቶሎ ዴሊቨር ማድረግ ለሚፈልግ አሰልጣኝ ግን ቡድን ክለብ ግን በጣም ተስማሚ እንደሆነ መናገር ይቻላል። አሁንም እንደዚህ የሴሪያው ሻምፒዮን ሆኖ በናፖሊ እንደሚቆይ ምንም ማረጋገጫ የለም ማለት ነው አንቶኒዮ ኮንቴ ማለት ነው። ነገር ግን አስደናቂ የሆነ ስራን የሰራው በዚህ ሲዝን በ2024-25 ማለት ነው ናፖሊ 2022-23 ላይ ከሉቺያኖ ስፓሌቲ ጋር በአስደናቂ ሁኔታ የሴሪያው ሻምፒዮን ቢሆኑም በቀጣይ ሲዝን ስፓሌቲ ከክለቡ ጋር ባለመስማማት ክለቡን ከለቀቀ በኋላ ባለፈው ሲዝን 3 የተለያዩ አሰልጣኞች ተቀያይረው መጥፎ ሲዝን ነበር ያሸነፈው። ከሴሪያ ሻምፒዮን የነበረው ቡድን በቀጣይ ሲዝን 10ኛ ሆኖ በመጨረስ ደካማ የሆነ ውጤት ነበር ያስመዘገበው። ይህን በ3 አሰልጣኝ ስር አስቸጋሪ ጊዜ ያሳልፈው የነበረውን ቡድን ነው እንግዲህ በዚህ ሲዝን ድንቅ ውጤት ያስመዘገበው። ይህን የሚመስል ነገር ቼልሲ ላይም ተመልክተን ነበር። ቼልሲ በጆዜ ስር ሻምፒዮን ሆኖ በቀጣዩ ሲዝን ደካማ ውጤት በማሳየቱ ምክንያት ጆዜ ክለቡን ለቆ በጊዜያዊነት ሂዲንግ ወደ ክለቡ ከመጣ በኋላ 10ኛ ሆኖ ቼልሲ ከጨረሰ በኋላ ነው ኮንቴ ወደ ክለቡ የመጣው። ከዛ ኮንቴ ያን ቡድን ነው አሸናፊ ያደረገው። ቀድሜም እንደጠቀስኩት የመጀመሪያው ጨዋታዎችን አሸንፈው ነበር። ነገር ግን ከአርሰናል ጋር 3-0 በከፍተኛ ብልጫ ሲሸነፍ እዛው ሜዳው ላይ ነው። ይሁን ጨዋታው እስከሚጠናቀቅም አልጠበቀም። ያ ጨዋታ ላይ ነው እንግዲህ በባክስሪ ይጫወቱ አድርጎ ከዛ በኋላ በዛ ባክስሪ በመቀጠል በአስደናቂ ብቃት ሲቲንም ኢትሃድ ላይ ሄዶ 3-1 አሸንፎ ሻምፒዮን በኋላ ላይ መሆን የቻለው ማለት ነውና ኮንቴ እጅግ በጣም የሚደንቅ አሰልጣኝ ነው ማለት ነው። እጅግ አሸናፊ አሰልጣኝ ነው። ባለፉት ጥቂት ዓመታት ካየናቸው አስደናቂ የአሸናፊ አሰልጣኞች ውስጥ ልንጠቅሰው በምንችል ነው ማለት ነው። ሌላኛው ትልቁ አቅሙ ደግሞ የተጫዋችን አቅም ማክሲማይዝ ማድረግ ማሳደግ መቻል ነው ማለት ነው። ከዚህ ውስጥ አሁን አንደኛው እና ትልቁ ተጠቃሚ የሆነው ስኮት ማክቶሚናይ ነው ማለት ነው። በዚህ በሴሪያ ሲዝን የአመቱ የስኮዴቶ ሞስት ቫሉዌብል ፕሌየር የተባለው MVP አሸናፊ የሆነው ማለት ነው። እጅግ ድንቅ ጊዜ ነው ያሳለፈው ስኮት ማክቶሚናይ በናፖሊ። እናንተስ እንዴት ነው እንግዲህ የሴሪያውን ሲዝን እንዴት ተመለከታችሁ? ሴሪያው በጣም ኤክሳይቲንግ ሴሪያ በብዙ መልኩ ከሌሎች ሊጎች በተሻለ መልኩ ትላልቅ ጨዋታዎች ብላችሁ የምታስቧቸው ጨዋታዎች በአብዛኛው ዲሳፖይንት የማያደርግ ሊግ ነው ሴሪያ። በነገራችን ላይ ምናልባት የሆነ ትልቅ ጨዋታ ቢኖርና በቃ ጥሩ ጨዋታ ያለው ብላችሁ ካሰባችሁ በብዛት ዴሊቨር የሚያደርግ ሊግ ነው ሴሪያ ማለት ነው። የተሻለ ፉክክርም አለበት። አሁን እንግዲህ የተለያዩ ክለቦች ናቸው አሸናፊ የሆኑ ያሉት። ዩቬ በተከታታይ አመት ሻምፒዮን የሆነውን ያስጀመረውም ኮንቴ ነበር። ዩቬ በተከታታይ ለአመታት የሴሪያ ሻምፒዮን ሲሆን የመጀመሪያው የማሸነፍ ጉዞን የጀመረው በአንቶኒዮ ኮንቴ ስር ሆኖ ነበር። መጨረሻ ላይም ጉዞ ሲቋረጥ በኢንተር ሚላን ሆኖ ደግሞ ጉዞንም ያቋረጠው ራሱ አንቶኒዮ ኮንቴ ነው ማለት ነው። አሁን ኢንተር ካሸነፈ በኋላ እንግዲህ ናፖሊም አሸናፊ ሆኗል። ኢንተርም ተመልሶ በሲሞኔ ኢንዛጊ ስር አሸናፊ ሆኗል። አሁን ናፖሊ ተመልሶ አሸናፊ ሆኗል። ይሄ አይነት መቀየር ፕላስ እንዳልኩት ደግሞ ቀደም ብዬ ጥሩ ጨዋታዎች በአብዛኛው የምንመለከትበት አይነት ሴሪያ ነው። ከኮምፒቲቲቭነስ አንጻር ከተመለከት ነው ምናልባት ምርጡ ሊግ ነው ብዬ አስባለሁ። ሴሪያ ብዙ ጊዜ ጥሩ ጨዋታ የምንመለከትበት ሊግ ነው ብዬ አስባለሁ። እና እንዴት ተመለከታችሁት የሴሪያው ስኩዴቶን ጊዜ? ስለ አንቶኒዮ ኮንቴም ስኮት ማክቶሚናይም እንግዲህ ምናልባት ዩናይትድ አንቶኒዮ ኮንቴ ማን አጋጣሚ ለማስፈረም ያስብ እንደነበር እናስታውሳለን። በዛ ጊዜ ማክቶሚናይን እዛ ክለብ ያገኘው በዚህ ደረጃ ሊያሻሽልበት የሚችልበት እድል ነበረ ማለት ነው። ስለ ማክቶሚናይስ ምን ሀሳባችሁ? እንዴት ነበር ሲዝኑ ስትመለከቱት? ሀሳባችሁን በኮሚቴ መስጫው ላይ አስፍሩልኝ። አመሰግናለሁ።